ጉዞ ወደ ስልጤ ሐይቅ ነው። ስልጤ ሐይቅ እንግዲህ የመጀመሪያዬ ነው። እናንተም አብዛኛዎቻችሁ በእርግጠኝነት አታውቁትም። አሁን አስተዋውቃችኋለሁ። በነገራችን ላይ ያው ስልጤ ዞን ውስጥ ነው የሚገኘው። ከአሳ ዘር ቆሮሶ ብቻ ነው የሚገኘው ብለውኛል። አሁን ዳሩ ላይ እንግዲህ መጎብኘት ለፈለጋችሁ ጉማሬዎች መታየት ጀምረዋል ተብሏል። እንዲህ ነው ድንገት አዲስ ሐይቅን መጎብኘት። እኔ ስለዚህ ሐይቅ እውነት ልንገራችሁ አላውቅም ነበር። አሁን ዛሬ ብዙ ነገሮች አውቃለሁ። በዚህ አጋጣሚ ምንም አይነት ኢንቨስትመንት በዚህ ሐይቅ ዳርቻ አልመለከትም። ምክንያቱም ይሄ ለሪዞርት የተመቸና ለኢንቨስትመንት በጣም አመቺ ቦታ ነው። እስካሁን ግን ምንም የማየው ነገር የለኝም በየትኛውም አቅጣጫ። ምክንያቱም ይሄ ሐይቅ 3 ወረዳዎችን እንደሚያገናኝ ተነግሮኛል። ነገር ግን እስካሁን ምንም የማየው ነገር የለኝም። ኢንቨስተሮች የት ጋናችሁ? ስልጤ ሐይቅ ላይ ብቅ ብትሉ ይሻላል። እንግዲህ ዛሬ የአረፋን በዓል እንደምታዩት በስልጤ ሐይቅ ላይ እየተንሸራሸርን እያሳለፍን ነው። እንግዲህ አንድ ቀን ስለምትመጡ ምንም ማድረግ አይቻልም። ዛሬ ሁላችሁንም ማስጎብኘት የምንችለው በቴሌቪዥን ብቻ ስለሆነ ነው። እዚህ ስልጤ ሐይቅ ላይ የታዘብኩት ነገር ከአካባቢው ሰዎች እንዲሁም ከከፍተኛ ኃላፊዎች የጠየቁትና የተረዳሁት የስልጤ ሐይቅ በበጋም ሆነ በክረምት ምንም ልዩነት የሚያሳይ ሐይቅ አይደለም። ሁሌም ሙሉ የሆነ ነው። በተለይ በዚህ አካባቢ ለኢንቨስትመንት ምቹ መሆኑንና ይህንን አጋጣሚ በመጠቀም እዚህ ሪዞርት ለሚሰሩ ኢንቨስተሮች ይሄ መረጃ አስፈላጊ ስለሆነ ነው። ሌሎች የአዕዋፋት ዘሮች መምጣት ጀምረዋል እዚህ። እንዲሁም ደግሞ አሁን ወደምንጓዝበት ወደ ጉማሬው አካባቢ የሚያስገርመው ነገር የሐይቁ ዙሪያ በደን የተሞላ ነው። ልብ በሉ ተመልካቾቻችን፣ ይህ ደግሞ የሀገራችን ወቅታዊ ጥሪ ነው። አሁን ሀገራችን ልማት ያስፈልጋታል። ሀገራችን እድገት ያስፈልጋታል። ሀገራችን ሰላም ያስፈልጋታል። ታዲያ እንዲህ አይነት ቦታ ሰላም የሚሰጠን ቦታ ነውና ልንንከባከበው ይገባል። በዚህ ሐይቅ ዙሪያ ለኢንቨስትመንት 280 ሄክታር መሬት ዝግጁ ነው። ለፍራፍሬ በሉት፣ ብትፈልጉ ሸንኮራ፣ ብትፈልጉ ሽንኩርት፣ ብትፈልጉ ድንች፣ ብትፈልጉ ፓፓያ፣ ብትፈልጉ ማንጎ፣ የፈለጋችሁትን እዚህ ሐይቅ ዙሪያ ማምረት ትችላላችሁ። ታዲያ አንዳንድ ባለሀብቶችም በተለይ በሪዞርት የምትታወቁ ባለሀብቶች እዚህ ጥያቄ እንዳቀረባችሁ እናውቃለን። እንግዲህ ስኬታችሁን እንጠብቃለን። በዚህ አጋጣሚ የማስተዋወቃችሁ ሻሞሮ ተራራ ነው። ሻሞሮ ተራራ በጣም ግዙፍ የሆነና የተገማሸረ ነው። ከዚህ ከሐይቁ እይታ ጋር ሲታይ እጅግ የሚያምርና ለአይን ትልቅ መስህብነት ያለው ነው። ሌላው ግን በዚህ ዓመት የመጀመሪያ ተመራቂዎቹን ያስመረቀው የወራቤ ዩኒቨርሲቲ በዚህ በተራራ ላይ ሁለተኛውን ዩኒቨርሲቲ ወራቤ ዩኒቨርሲቲ ለመመስረት ወይም ለመገንባት የመሰረት ድንጋይ ተጥሏል። ሻሞሮ ተራራ ላይ እንግዲህ ዩኒቨርሲቲ ልናይ ነው። ታዲያ ከዚህ ሐይቅ በስተጀርባ ምን አለ ብትሉኝ ጠንካራ ማህበረሰብ አለ። የአካባቢው ማህበረሰብ ወደ ኢንቨስትመንት በምትመጡበት ጊዜ የሥራ ባህሉ ጠንካራ ነውና ስኬታማ እንደምትሆኑ እኔ ላረጋግጥላችሁ እችላለሁ። እናንተ ደግሞ መጥታችሁ ስለ ስልጤ ሐይቅ ከኔ በበለጠ እንደምትናገሩ ተስፋ አደርጋለሁ። ጎበዝ
ሐሳባችንን አሰባስበን ሌሎች የሚያለያዩንን ነገሮች ትተን ወደ አንድነት በመምጣት ልማታችንን እናፍጥን። ግድ የለም ወደ ኋላ ከምንቀር ወደፊት መጓዙ ይሻለናል። ኢድ ሙባረክ። ባዲ ሃርዲ ሚንባላ ሃሌላ ሌላ ሌላላ ባዲ አፍቱ ሚንባላ በጣም ደስ የሚል ጉዞ ነበረ። እንግዲህ በቀጣይ ደግሞ ይሄ ሁሉ አካባቢ በኢንቨስትመንት ተሞልቶ ያን ጊዜ ደግሞ በሌላ በዓል ለመገናኘት ያብቃን። ኪምበሎ ሸክበሎ ኪምበሎ ሸክበሎ ኪሚን ተሽሩባ ሲጀ መላው የእስልምና እምነት ተከታዮች ዛሬ የሚከበረውን የኢድ አልአድሃ አረፋ በዓል ምክንያት በማድረግ ልምላሜ ይዤላችሁ ነው የመጣሁት። ለሀገራችን ለሚቀጥለው ትውልድ ተስፋ ኢድ አልአድሃ ሙባረክ። እስኪ ልብ በሉት፣ በዓልን ችግኝ በመትከል ማሳለፍ ይህ የሀገራችን ወቅታዊ የልማት ጥሪ ነው። ምንም እንኳን ሀገራችን ብዙ ጉዳዮች ቢኖሩባትም ይሄ የችግኝ መትከል ትልቁና ዋነኛው ጉዳያችን ነው። ሁላችንም ችግኝ በመትከል ለሀገራችን ለቀጣይ ትውልድ ልምላሜ እናቀብል። ሚን ጋራኒ ላሞክና እኛ ገነማን ያለና ሃዳይኛ በልቄራኒ አቻምና በጅማ አምና በባህር ዳር እንዲሁም ዘንድሮ ባለፈው ሳምንት በአዳማ አሻራዬን አሳርፌያለሁ። አሁን ደግሞ በደቡብ ብሔር ብሔረሰቦች ክልላዊ መንግስት ስልጤ ዞን ስልጢ ምስራቅ ስልጢ ላይ ይኸው ስልጢ ሐይቅ ዳርቻ ላይ ይህችን ዛፍ ተክያለሁ፣ አገኛታለሁ። ሁላችሁም አሻራችሁን አሳርፉ። ኢድ ሙባረክ። ሻይራ ወልወል በለይስ ሌላ ሌላ ሌላላ ባዲ ሃርዲ ሚንባላ ሌላ ሌላ ሌላላ ባዲ አፍቱ ሚንባላ ኢድ ሙባረክ።